የሰባ ጉዳይ ብሎ በጠራው ነገር ላይ በምንም መልኩ ማቹር በሆነ መንገድ ወጥቶ ራሱን እንደገና ለሌላ ኪሳራ መዳረግ የለበትም በሚለው እስማማለሁ። ልክ ናቸው ያላችሁት። እሺ ቴንክ ዩ ደስታ እናመሰግናለን። ፈለገም እንግዲህ ያው ሀሳባችን ይሄ ነው። ብትቀበለው ባትቀበለው ተግባር ላልከው ዛሬ አዲስ አበባ ላይ ያሉት ልጆች በሚያኮራን መልኩ ከኛ በሂደት መልኩ ሁሉም ለምን እንደተቋቋሙ ለምን እንደሚታገሉ አውቀውታል። በአንድ ቀን ኦቨርናይት የሚመጣ መፍትሄ አይኖርም። ምክንያቱም የአዲስ አበባ ችግር በአንድ ቀን የተመጣ ችግርም አይደለም። 60 ዓመት 50 ዓመት ስር እየሰደደ አሁንም ይኸውልህ ግልጹን ልንገርህ አልተሰራበትም። ፕሊዝ ወንድማችን ይቅርታ፣ አልተሰራበትም ብዬ የምልህ ደግሞ ማለት ነው ምክንያት አለኝ። ይኸውልህ ከጥግ እስከ ጥግ ድረስ ማለት ነው። ቪው ኦፍ ፖይንት አለ፣ የራስህ አንድ ስታንዳርድ አለ። እኛ ተሰርቷል የምንልበትና እንዲሰራ የምንፈልግበት መንገድ ደግሞ የራሳችን ስታንዳርድ አለ። እንደ አዲስ አበባ አደረጃጀት የራሳችን የምንፈልገዋል። አንተ ያልተሰራ የምትልበትን የመብት ነው፣ በራስህ አንግል ኦፍ ቪው ትችላለህ። እኛ ደግሞ ተሰርቷል ብለን እንዲሰራ የምንፈልገው በአንድ ቀን ተነስቶ ሆ ተብሎ የመጣ ነገር። እኔ ወጥቼ ስታገል የምታገልብለትን ዓላማ ጠንቅቄ የሚያውቅ ማህበረሰብ መፈጠር አለበት እንጂ የሆነ ኃይል ውጣ እያለ በሚያደራጀው እንቅስቃሴ እየደገፍኩኝ የማይረባ መስዋዕትነት እየከፈልኩኝ ያ ኃይል የራሱን ስልጣንና ቦታ አደረጃጅቶ በእኔ ላይ ተጠቅሞ መብቱን ሲያስከብር፣ እኔ ግን ዘላለም ዓለሜን ወደ ኋላ እንደ ግመል ሽንት እየተጎተትኩኝ ከምኖርባትም ካስገዛት ብዛት እያጣሁኝ ይሄድኩኝ። ስለዚህ ለዚህ ችግር መፍትሄ የሚሆነው እና ዘላቂ መፍትሄ ሊያመጣ የሚችለው እያንዳንዱ አዲስ አበባ ህዝብ ያጣውን ነገር በትክክል አውቆ ለራሱ መታገል ሲችል ነው፣ ለመብቱ መታገል ሲችል ነው። ያ ደግሞ በአንድ ቀን በአንድ ጀንበር ዝም ብሎ ተሰብስቦ የሚመጣ ነገር አይደለም። ሁሉም ነገር ኦቨርናይት የሚመጣ ነገር አይደለም። ስሩአውት ፕሮሰስ ሂደት አለው። በአንድ ቀን የተፈጠረ ነገር የለም። በአንድ ቀን የሚመጣ መፍትሄ የለም። እንደዛም ከሆነ ደግሞ ዘላቂ የሆነ መፍትሄ አይደለም የሚመጣው። ያ በተግባር እየተንቀሳቀሰ የምትለውም አካል እያደረገ እስካሁን እንኳን የወሰደበት ጊዜ አለ አይደለ? የአዲስ አበባም ችግር የአዲስ አበባም ትግል ወሬ አይደለም። እዚህ የሚወራው ወሬ አንድ ፕሮፓጋንዳ ይሆናል፣ እዛ ሌላ የሚሰራው ደግሞ ሌላ ነው። ምን አየሁ እሱ የምታየው በአንድ ቀን የሚመጣ ነገር አይደለም። ለእኛ ግን እያንዳንዱ እንቅስቃሴችን ፍሬ እንዳፈራ በትክክል አይተናል። ዛሬ የትኛውም የአዲስ አበባ ልጅ ለምን እንደሚታገል ጠንቅቆ ያውቃል። የሆነ ኃይል መጥቶ ናውጣ ስላለ የሚወጣ ኃይል አይደለም የምታገኘው አዲስ አበባ ውስጥ። የሚታገለው ለምን እንደሆነ ያውቃል። የሚታገልበትን በጠንቅቆ ያውቃል። የምንፈልገውን ፓርቲ ይሄ ነው። ይሄ ደግሞ ትናንት ስንጀምር የነበረው የአዲስ አበባ ልጅ እሳቤና ዛሬ ላይ ያለ አዲስ አበባ ልጅ እሳቤ አንድ አይደለም። ይህንን ደግሞ እኛ በትክክል ሜጀር ማድረግ እንችላለን። ተግባር ማለት ዛሬ እያፈናቀለ ያለው እኮ የዛሬ ሄደ ኦልሬዲ 50 ዓመት ሰርቶ የመጣው ሰውዬ ያደራጀውን እንትን ነው እየተገበረብን። ያንን ለማድረግ ደግሞ እኛም ደግሞ በራሳችን አደረጃጀት ፈጥረን በራሳችን ትግል እንቅስቃሴ አድርገን ያ ሲሆን ትክክለኛ ዘላቂ የሆነ መፍትሄ እናገኛለን። ቤት አፈናቅሎ ለሆነ ቤቴን ያፈናቅል እያደረገኝ ቤዚካሊ መሰረታዊ እንትኑ ምንድን ነው? መሰረታዊ የሆነውን ችግሩን ከመሰረቱ ለመለወጥ የሚያደርግ ትግል አደረጃጀት ሂደት መፍጠር አለብን እንጂ ይሄ የሚባል ነገር አይደለም። ደግሞ ፔን ራሱ አስተምሮታል። ፔኑ ቀላል አይደለም። አብይ እኮ ምንድን ነው ያለው? ኮዬ ፈጬ የሚኖር የአዲስ አበባ ሰው በእውነት ቢቸገር ነው እኮ ያለው። አፈናቅለ እንደገና ደግሞ ቢቸግረው ነው ኮዬ ፈጬ ሄደው ብለህ ሬዲኩል ማድረግ። ከዚህ በላይ ሞት የለም እኮ። መጀመሪያ ተሸውዶ ነው የአዲስ አበባ ሰው በሆያ ሆዬ ዘለ ገበሬ ነው ምናምን በማለት መፍትሄ አይመጣም። ያ እንዳለ ሆኖ ራሱን በራሱ መሰረታዊ በሆነ ነገር ቅድም እንዳላችሁት ይሄ የዩኤንም ሰብአዊ መብት ነው። ይሄ እኮ ለግዠሪም አይደለም ምርጫም አይደለም እኮ። ሰው እንዴት ከሌላ ቦታ ሞግዚት 1 ዓመት አይደለም 35 ዓመት እኮ እኔ አሞራ የሚግዛኝ ምን አገባኝ ያለው ነገር አስከፍሎታል። ዋጋው ገብቶታል ሰው። ተውንኛ ይህን ፖለቲካ አንደኛ ኢትዮጵያ ውስጥ የለም። ፖለቲካ አይደለም ያለው አሁን በዘር ያለ ነገር ላይ ፖለቲካ ተብሎ አይዲዮሎጂ ያለው ነገር አይደለም። ስለዚህ የአዲስ አበባ ሰው ቢያንስ ላለመጠረግ በግሬደር የግድ በሶሉሽን መፈለጉ ግድ ይላል። ግን እነ ኢህአፓ በሚጠሩት መልክ ሆ ተብሎ ወያ ወያ አይደለም። እሱ ሞር ዴንጀረስ ነው የሚለው
አንደኛ የኢህአፓ የቱ ጥሩ ነገሩ ነው። ከዚህም በፊት እኮ በተሳሳተ ፖሊሲ የአሁኑን ያለውን የእኛን በተለይ በእኛ ዘመን በነበርኩበት የእኛን የትግል ሞራል የገደለ ድርጅት እኮ ነው። ሰው ከሁለት ሶስት አይሳሳትም። ጄኔሬሽኑ እኮ ያስፈጀ ነው ኢህአፓ። ኢማጂኔሽን የለውም። እንዲሁ የሰፈር ኖሌጅ እዛ ዩኒቨርሲቲ ያነበንባሉ እንጂ ኢማጂኔሽን ከሌለው አንድ ድርጅት ዊዝደም የለው። ዊዝደም ደግሞ ከሌለው ተመልሶ እሱን ተከትሎ ሰው ሚስቴክ መስራት የለበት። ታይቷል ኢህአፓ። ስለዚህ በሞብ የሚመጣ ነገር የለም። ይሄ ኦርጋናይዝድ የሆነ በጣም ተጠንቶ ባጀት ተበጅቶለት የሚደረግ ሪቬንጅ ማፈናቀል ስለሆነ ሌላውም ኩል ሆኖ ተደራጅቶ ኦርጋናይዝድ ሆኖ በሂደት በአንድ ጀንበር አይሆንም። እንዳላችሁት የሚሆን ነገር ነው። ጥሩ ጅምር ነው። ይሄ ማንም ዘባርቆን የአዲስ አበባ ሰው ተነሳ ምናምን የሞኝ እንትን ነው። የኢህአፓ የድሮ ሪፒቲሽን ነው የሚሆነው። የ97ቱንም ስህተት ይደግማል። ከዚህ ነገር ውስጥ መውጣት አለበት ሰው። አመሰግናለሁ። ኦኬ ቴንክ ዩ ደስታ፣ በጣም እናመሰግናለን። ያው እዚህ ጋር ጆኒ አንድ ሀሳብ ልስጥና ኦኬ ታንክ ዩ። በመጀመሪያ ደረጃ ያው የኢህአፓ የሚባለው ፓርቲ አሁን ይኑር አይኑር ምናምን የሚታወቅ ማለት ይህን ያህል ኮንስቲትዌንሲ ያለው ተሰሚነት ያለው ምናምን ፓርቲ አይደለም። በጣም ጥቂት የፖለቲካ ፓርቲዎች ምናምን ያሉት ነው እና ስለ አዲስ አበባ ህዝብ ራሱ የአዲስ አበባ ህዝብ የፖለቲካ ጥያቄ እንደዚህ ነው ምናምን ብሎ በትክክል አርቲኩሌት አድርጎ ህዝብን ሞቢላይዝ አድርጎ አስተምሮ ምናምን ሳይሆን ዝም ብሏል አይደል? ይሄ የተለመደ አለ አይደል? የፖለቲከኞች ጨልፊትነት እንደዚህ አይነት እንትን ነው እያራመደ ያለው እና ብዙም እንደዚህ አይነት ተሰሚነትም ያለው ይህን ያህል ደግሞ አለ አይደል ሰው ሰምቶት የሚነቃነቅ ይሄ የሞቢላይዜሽን እንትን ያለው ፓርቲ አይደለም። ስለዚህ ብዙም እንትን የሚል አይደለም። ሌላው ከእሱ ጋር ተያይዞ የሆነ ብሔር ማህበር በአዲስ አበባ የሚለው ነገር የሚባሉ አንዳንድ ዛሬ ብቻ አይደለም በተወሰነ ጊዜ ብቅ ብለው የሚጠፉ ነገሮች አሉ እና የሆኑ የፖለቲካ ኃይሎች አሉ እከሌ የሚባል ብሔረሰብ ማህበር በአዲስ አበባ ይላሉ እና ቅድምም ደጋግመን ለማለት እንደሞከር ነው በብሔር የተደራጀ ማንኛውም የፖለቲካ ኃይል የአዲስ አበባን ህዝብ አይወክልም ነው በመጀመሪያ ደረጃ። ማለት ቅድም ትንሽ ነካ አድርገነው ነበር ማለት አሁን የአዲስ አበባ ሰው ሆኖ የአዲስ አበባ ልጆች ማህበር በመቀሌ ወይ የአዲስ አበባ ልጆች ማህበር በኦሮሚያ ምናምን ብለህ ወይም የአዲስ አበባ ልጆች ማህበር በጎጃም ምናምን ብለህ ብትንቀሳቀስ አንደኛ የለምም፣ ሁለተኛ ቃሉን ራሱ ብታወጣ አንገተን ቆርጠው ነው የሚያባረሩ። ይሄ እውነት ነው። ኦኬ ሶ እንደዚህ አይነት ይሄ ፉገራ ማለት ማንኛውም አፋርም ሁን ጋምቤላም ሁን ምናምን የፖለቲካ አታይና ምናምን ነገር በብሔር ስትደራጅ የምትታገለው ለታገልክለት ለተደራጀለት ብሔር ነው። አለቅ። ለዚህ እዛው